ከፀሐይ በታች አዲስ ነገር ቢኖር የእመቤታችን የቅድስት ድንግል ማርያም ጉዳይ ነው። የልጇ የጽንሱ ጉዳይ ነው። ምእመናን ከሴጣን ጋር ለመዋጋት ለምንድን ነው ትኩረት የምትስቡት ወገኖች? ቀስ ብላችሁ አትዋጉ? ቀስ ብላችሁ አትጸልዩ? ድምፅ አጥፍታችሁ አትኖሩ? ውሃችን፣ የማንጠማው መጠጣችን፣ የማይደርቀው ልምላሜያችን ኢየሱስ ክርስቶስ ነው። ኃጢአት አዳም በነፍሱ አልሄደም። ምክረ ሴጣን በልቡ አልገባም። የምኞት ፍላጻ አልነካትም። የታተመችዋ ገነትማ የተቆለፈችዋ ገነትማ እመቤታችን ቅድስት ድንግል ማርያም እንጂ ሌላ ማናት ወገኖቼ? የጽንሱን ነገር ከሴጣን ለመሰወር ቅዱስ ዮሴፍን አጠገቡ ያስቀመጠው እንጂ ለሌላ ጉዳይ አይደለም ወገኖቼ። ገነት ያለ ጥበቃ እንዳልተተወች እናቱን ማርያምን ያለ መንፈስ ቅዱስ ጥበቃ የተወበት ጊዜ የለም ነው። ይሄ ነው ቁም ነገሩ። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል ኦሪት ዘፍጥረት ምዕራፍ 3 ቁጥር 24። ልብ በሉ። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን እግዚአብሔር በኤደን ምስራቅ አስቀመጠ ይላል። ከዚህ ነው የሕይወት ዛፍ መንገድ የሚለውን ርዕስ ያወጣሁት። ወደ ገነት የሚያስገባውን፣ ወደ ዕፀ ሕይወት የሚያደርሰውን፣ ወደ ሕይወት ዛፍ የሚወስደውን መንገድ እግዚአብሔር አስጠበቀው ነው የሚለው። እዩ፣ አዳም ዕፀ በለስን ከበላ በኋላ ተደፋፍሮ የሕይወትን ዛፍ እንዳይበላት እግዚአብሔር ወደ ሕይወት ዛፍ የሚወስደውን መንገድ አስጠበቃት ነው የሚለው። ለምንድን ነው እግዚአብሔር አዳም ወደዛች ገብቶ እንዳይነካት ለምን አስጠበቃት ካላችሁኝ፣ በድፍረት እንዳይገባ ገብቶም እንዳይወስዳት እግዚአብሔር ወደ ሕይወት ዛፍ የምትወስደውን መንገድ አስጠበቃት። አሮጌው አዳም እንዳይገባባት፣ የተዳደፈው አዳም ዋጋ ሳይከፍል ቅጣት ሳይቀበል እንዳይነካት አስጠበቃት። በምትገለባበት ሰይፍና በኪሩቤል አስጠበቃት ነው የሚለው ወገኖቼ። ወደ ገነት ዛፍ የሚወስደውን መንገድ እግዚአብሔር አስጠብቋታል። እኔ አንድ ገነት ላሳያችሁ ምዕመናን፣ ሌላ ገነት ላስጎብኛችሁ። እዩ፣ እግዚአብሔር የተከላት ሌላ ገነት አለች። መጽሐፍ ቅዱስ እንዲህ ይላል በመኃልየ መኃልይ ዘሰሎሞን፣ ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ምዕራፍ 4 ቁጥር 12 እንዲህ ይላል፣ እህቴ ሙሽራ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመች ፈሳሽ ናት ይላል። ወገኖቼ በገነት ዕፀ ሕይወት ከበቀለባት የምትበልጥ ገነት ነው አሁንም አስጎበኛችሁ። እዩ፣ ያቺኛዋ ገነት የሕይወት ዕፅ ወይም የሕይወት ዛፍ ነበረባት። ሌላ ገነት አለች የሕይወት ዛፍ የተተከለባት። የተቆለፈች ገነት ሚላት እሷን ነው። ምን የተገኘባት? የሕይወት ዛፍ የበቀለባት። ማናት እቺ ገነት ካላችሁኝ፣ ዕፀ ሕይወት ክርስቶስ የሕይወታችን ዛፍ ወገኖቼ። ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን፣ ይኸውም ሥጋውና ደሙ ነው እንዳለ ቅዱስ ኤፍሬም። የሕይወት ዕፅ የተባለ የሕይወት ግንድ የተባለ የሕይወት ዛፍ የተባለ ኢየሱስ ክርስቶስ የበቀለባት ገነታችንማ እመቤታችን ቅድስት ድንግል ማርያም እኮ ናት። ወገኖቼ እዩ፣ ኢየሱስ ክርስቶስ ሕይወት ነው። ይህ ሕይወት የተገኘባት ምድር ገነት ደግሞ አሁንም እንዳልኳችሁ የተወደደችው እናታችን እኮ ናት። ለዚህ ነው ሶሎሞን የተቆለፈችዋ ገነት ያላት። ለዚህ ነው እኔም አዲሲቷን ገነት ላስጎብኛችሁ ያልኳችሁ። እዩ፣ በገነት ዕፀ ሕይወት እንደበቀለባት በዚህችውም በተወደደችዋ ገነት እመቤት ዕፀ ሕይወት ኢየሱስ ክርስቶስ በቀለባት። መጽሐፍ ቅዱስ እንዲህ ይላል፣ እውነት ከምድር በቀለች፣ ጽድቅና ሰላም ተስማሙ ይላል። እውነት ኢየሱስ ክርስቶስ ነው። የበቀለባት ምድር ገነት ደግሞ የተወደደች እናቱ ናት። ለዚህ ነው ዕፀ ሕይወት የሕይወት ዛፍ ኢየሱስ ክርስቶስ የበቀለባት ማገነት እሷ ናት ያለው። ዕፀ ሕይወት ብቻ አይደለም ምዕመናን፣ በገነት ውስጥ ማየ ሕይወት ወይም የሕይወት ምንጭ ይፈልቅ ነበር ወገኖቼ። ታጥበው የሚታደሱባት የሕይወት ውሃ
በዛች በገነት ውስጥ ዘውትር ይፈስ ነበረ። አሁንም መለስ ስላርጋችሁ የሕይወት ውሃ የማያስጠማ ውሃ የፈለቀባት ምንጫችንማ የተወደደች እመቤታችን ቅድስት ድንግል ማርያም እኮ ነች። ኢየሱስ ክርስቶስ አዘቅተ ማየ ሕይወት የሕይወት ውሃ ይባላል። ነቃ ገነት ውእቱ እሱ የገነት ምንጭ ውሃ ይባላል። ወገኖች ቅዱስ ያሬድ በድጓው የማይደርቅ እውነተኛው የሕይወት ውሃ ጉድጓድ የገነት ፈሳሽ ምንጭ እርሱ ኢየሱስ ክርስቶስ ነው ይላል። ውሃችን የማንጠማው መጠጣችን የማይደርቀው ልምላሜያችን ኢየሱስ ክርስቶስ ነው። ምንጯ ደግሞ መፍለቂያዋ ደግሞ መገኛዋ ደግሞ ገነት እንደነበረች በጥንቶ አሁን ደግሞ ይህቺ ማየ ሕይወት የሕይወት ውሃ ኢየሱስ ክርስቶስ የፈለቀባት ገነታችንማ እመቤታችን ቅድስት ድንግል ማርያም እኮ ነች። ሁለት ሶስተኛ ገነትን እግዚአብሔር የተከላት አነበብኩላችሁ በምንባቡ ምዕራፍ 3 ቁጥር 24 በምስራቅ እግዚአብሔር ተክሏት ነበር። ይህችውም የተወደደችው እመቤት ቅድስት ድንግል ማርያም ከምስራቅ እኮ የተገኘች ናት። ለዚህ እኮ ነው እህቴ ሙሽራዬ ሆይ የተቆለፈችዋ ገነት ያላት። እዩ ገነት በምስራቅ እንደተተከለች በምስራቅ የተተከለች እመቤት ቅድስት ድንግል ማርያም እኮ ነች። ደግሞ ሌላ አላስታውሳችሁ ገነት አዳም ከበደለ በኋላ ተዘግታ እንደኖረች ወገኖቼ ከአንዱ ከሊቀ ካህናቱ ከኢየሱስ ክርስቶስ በቀር ገብቶ ያልወጣባት የተዘጋቸዋ ማለትም የታተመቸዋ ማለትም የተቆለፈቸዋ ማለትም ሌላ ሰው ያልወለደችዋ የታተመቸዋ ገነትማ የተቆለፈችዋ ገነትማ እመቤታችን ቅድስት ድንግል ማርያም እንጂ ሌላ ማናት? ወገኖቼ ምእመናን አንድ ነገር አስተውሉ። እንኳን ንጉሡ እግዚአብሔር የተቀመጠበትን ዙፋን ሌላ ሰው ሊቀመጥበት አባታችን የተቀመጡበትን ወንበር ይሄንን ወንበር እንኳን ይሄንን መንበር እንኳን ማን ይቀመጥበታል? ወገኖቼ ማንም እኮ አይቀመጥበትም። ንጉሡ ተቀምጦበታል። ለዚህ እኮ ነው የተቆለፈችው ገነት የተባለችው። ማን ይቀመጥባታል? አንዳንዶች ተደፋፍረው ይህች የተወደደች ቅድስት ድንግል ማርያም ሌሎች ልጆች ወልዳለች ብለው ደፍረው ሲናገሩ ትንሽ የማይሰቀጥጣቸው ምን ሆነው ነው? ተዘግታለች እያለ ተቆልፋለች እያለ ሌላ ማን ይመላለስባታል? ለዚህ እኮ ነው ክብርት ማርያም ታስታውሳላችሁ፣ ቅዱስ ዮሴፍ አጠገቧ እያለ ትወልጃለሽ ሲላት ከዮሴፍ ነው መቻለች አላለችም እኮ። አጠገቧ ቆሞ ወንድ ስለማላውቅ ይህ እንዴት ይሆናል አለች። አያችሁ ሐሳቡ እንኳን የላትም። አንዲት የታጨች ሴት እኮ ትወልጃለሽ ከተባለች የታወቀ እኮ ነው። ከጮኛዋ እንደምትወልድ የተረጋገጠ እኮ ነው። በቃ ቅድስት ድንግል ማርያም ግን ትወልጃለሽ የሚለውን ቃል ስትሰማ ቅዱስ ዮሴፍ የተቀመጠው ወገኖቼ እንዲህ ላለ ግብር ስላልሆነ ወንድ ስለማላውቅ ይህ እንዴት ይሆናል ብላን የተመሰጠችው። አባቶቻችን የመደነቅ እንጂ የመጠራጠር አይደለም ይሄ ጥያቄ ይላሉ። ድንግል ማርያም እጅግ በጣም ተደነቀች። ምክንያቱም ወንድ አታስብም እሷ። ወገኖቼ አባቶቻችን እንደሚሉት እኮ ነው ዘርአ ብእሲ በሥጋዋ የወንድ ዘር በሥጋዋ አላረፈም። ኃጢአት አዳም በነፍሷ አልሄደም። ምክረ ሰይጣን በልቡ አልገባም። የምኞት ፍላጻ አልነካትም። የፈቃድ ፈቲው ፈጽሞ አልጎዳትም። ለዚህ ነው ወንድ ስለማላውቅ ያለችው። ወገኖቼ አንዳንዶች በድፍረት ለምን ይሄን ይናገራሉ? ወገኖቼ እኛ እንላቸዋለን እባካችሁ ከተዘጋው በሯ ዞር በሉ እንላቸዋለን። ከዚህ አስደናቂ ጽንስና የማፀን ጉዳይ ዞር በሉ እንላቸዋለን። ወገኖቼ ወደዚህ አትቅረቡ ብለን ጮክ ብለን እንነግራቸዋለን። ሙሴን አታስታውሱትም? ይህን ታላቅ ራእይ ቀረብ ብዬ ልመልከት ብሎ ሐመልማል ወደ ነበልባል፣ ነበልባል ከሐመልማል፣ ሐመልማል ከነበልባል ሳይቃጥል ሳያጠፋው ባየ ጊዜ ቀረብ ብሎ ሊያይ ሲል እኮ ወደዚህ አትቅረብ እኮ ነው የተባለው። አንዳንድ ወገኖች ተደፋፍረው ወደዚህ አስደናቂ ምስጢር ቀርበው ክፉ ቃል ተናገሩ። እስኪ በመጽሐፍ ቅዱስ ላይ ያምጧ ወገኖቼ። ቅዱስ ዮሴፍ አጠገቧ ለምን እንደተቀመጠ ታውቃላችሁ? ወገኖቼ ሊቃውንት ያመሰጥራሉ፣ ሊቃውንት ያስተምራሉ። ምን ብለው? የጽንሱን ነገር ከሰይጣንና ከአይሁድ ለመሰወር እግዚአብሔር ቅዱስ ዮሴፍን ወንድ አጠገቧን ያስቀመጠው። ምክንያቱም የጽንሱን ነገር ለመሰወር ነዋ። ይኸውላችሁ ወንድ አጠገቧ ሳይኖር
የተወደደች ማርያም ብትጸንስ ኖሮ ምን ይደረግ እንደነበር ታውቃላችሁ? በኦሪት ሕግ እኮ ተወግራ ትሞት ነበር። ታዲያስ ጽንሱን ጊዜው ሳይደርስ እንዲሞት እናቱንም እንድትወገር እዚህ መከራ ውስጥ እግዚአብሔር መክተት ነበረበት። ለዚህ እኮ ነው የጽንሱን ነገር ከአይሁድ የጽንሱን ነገር ከሰይጣን ለመሰወር ቅዱስ ዮሴፍን አጠገቡ ያስቀመጠው እንጂ ለሌላ ጉዳይ አይደለም ወገኖቼ። ለዚህ እኮ ነው ወንድ ስለማላውቅ የምትለው። ለዚህ እኮ ነው በሐሳብሽም ድንግል ነሽ የምንላት። ለዚህ እኮ ነው ሕሊናሽን እንኳን ድንግል ነው፣ የታተመ ነው፣ ዝግ ነው። የወንድ ሐሳብ መውለድን ብጽዓትና ስለት ገብታ ድንግልናዋን ከማስረከብ ሌላ ጉዳይ የሌላት የታተመችዋ የተዘገችዋ ገነትማ እሷ ናት ወገኖቼ። ለዚህ ነው ቅዱስ አግናጢዮስ ሊቁ በረከቱ ይደርብንና የጽንሱን ነገር የጽንሷን ነገር የማርያምን የድንግልና ነገር የኢየሱስን የሞት ነገር እግዚአብሔር ሰውሮታል ያለው። ለዚህ እኮ ለምን ከማወቅ ሰወረ ካላችሁኝ ወገኖቼ፣ ሰይጣን ከመዋጋት እንዳይሸሽ ነዋ። ከተገለጠ ይሸሻል። አምላክ መሆኑን ብቻ ከተረዳ ከመዋጋት ይርቃል። ለዚህ እኮ ነው ሲተኛ ሲያየው ፍጡር ነው ሲል፣ ማይበልና ነፋሳትን ሲገስጽ ሲያየው ይሄማ አምላክ ነው ሲል፣ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሰዓት ሲያየው ይሄማ አምላክ ነው ሲል፣ ደግሞ ሲራብ ሲያየው ይሄማ ፍጡር ነው ሲል መስቀል ላይ አደረሰው። ወዲህ ወዲያ እያንገላታ መስቀል ላይ አምላኬ አምላኬ ሲል ሲሰማው ይሄማ ፍጡር ነው አለ። በእሳት ዛንጃር በነፋስ አውታር መስቀል ላይ ሲወጥረውስ ውሰድ አለው። እንደዚህ ሰውሮ ነው ድል የነሳው። ምዕመናን ከሰይጣን ጋር ለመዋጋት ለምንድን ነው ትኩረት የምትስቡት ወገኖች? ቀስ ብላችሁ አትዋጉ? ቀስ ብላችሁ አትጸልዩ? ድምፅ አጥፍታችሁ አትኖሩ? ልታይ ካላችሁ መሸነፋችሁ እኮ አይቀርም። ክርስቶስ እኮ ቀስ ብሎ ነው ድል የነሳው። ድምፅ አጥፍቶ እኮ ነው ያሸነፈው። የተወደደች ማርያምንም እንኳን ተመልከቷት። በዝምታና በጭምትነት እኮ ነው የኖረችው። በጣም አስደናቂ ህይወት እኮ ነው የኖረችው ወገኖቼ። ስታወራ ስትለፈልፍ ብዙ አትታይም። አላጉረመረመችም፣ ደግሞም አልተመጻደቀችም፣ ደግሞም ጉረኛ አይደለችም፣ ደግሞም ልታይ አይደለችም ወገኖቼ። በጣም ጭምተኛ በጣም ዝምተኛ እኮ ናት። የልጇን ከሃሊነት የልጇን ማንነት እያወቀች አቤት እንዴት ታስደንቃለች። በልቧ ጠብቃ የኖረች ልቧንም እኮ የዘጋች ናት። ይህቺ እኮ ናት ገነቷ። በልቧም ተጠብቀው ነበር ይላል። አቤት እንዴት ቻለችው ካላችሁ ወይ ፍጹም መንፈሳዊት እኮ ናት ይህቺ አስደናቂ ሰማያዊት ቅድስት ድንግል ማርያም። ፍጹም በዛ ሁሉ መከራዋ በልጅነቷ ወላጆቿን አጣ። በምኩራብ አስገብተዋት መቅደሳችንን ታረክሳለች ትውጣ እያሉ ሲያባርሯት ልጇ ያ ሁሉ መከራ ሲደርስባት በዝምታ የኖረች ልቧን የጠበቀች ገነት አድርጋ የዘጋች ሰማያዊት ቅድስት ድንግል ማርያም እመቤታችን እኮ ናት። የታተመችዋ ገነት፣ የተቆለፈችዋ ገነት፣ የታተመችዋ ምንጭ ፈሳሽ ገነትማ እሷ ናት። በምስራቅ የተተከለች ወገኖቼ፣ ከአዳም ሌላ በገነት ዳግመኛ እስከሚገቡባት ልጆች እንዳልተመላለሱባት ከክርስቶስ ሌላ ማንም ልጅ ያልተመላለሰባት እመቤታችን ቅድስት ድንግል ማርያም ልዩ ናት። ለዚህ እኮ ነው ገነት የምትባለው ወገኖቼ። ገነትነቷን ነው ማስጎበኛችሁ ወገኖቼ። ገነት ከሆነች በኋላ ምን እንደሚሆን አስከትዬ እነግራችኋለሁ። ገነት የታጠረች ንጹህ የአትክልት ቦታ ነች። ገነት የታጠረች ንጹህ የአትክልት ቦታ ነች፣ የሞተ ነገር የሌለባት። እደግመዋለሁ። አይሁድ በልማዳቸው በንጹህ የአትክልት ቦታ ሬሳ አይቆፍሩም፣ ሬሳ አይቀብሩም፣ መቃብርም አይቆፍሩም። በንጹህ የአትክልት ቦታ ስሙኝ፣ በንጹህ የአትክልት ቦታቸው ሬሳ አይጥሉም፣ መቃብርም አይቆፍሩም። አይሁድ በልማዳቸው ምን ማለት ነው? ገነት ንጹህ የታጠረ ልዩ ቦታ ናት ወገኖቼ። የሞተ ነገር የማይገባባት ቦታ ናት። አዎ የሞተ ነገር በሷ ውስጥ የሌለ አስደናቂ ንጹህ የሆነች እመቤታችን ቅድስት ድንግል ማርያም እኮ ነች። የሞተ ነገር በሷ ውስጥ የለም። ምን ማለት ነው? ሙት የሆነው አዳማዊው የሞተው ባህሪ በሷ ውስጥ ያልተገኘ ንጹህ የአትክልት ቦታችን፣ ንጹህ ገነታችን ቅድስት ድንግል ማርያም ነች። ለዚህ ነው ገነት ያልኳችሁ። 1 በምስራቅ የተተከለች፣ 2 ዕፀ ሕይወት ክርስቶስ የበቀለባት፣ 3 ማየ ሕይወት ኢየሱስ ክርስቶስ የፈለቀባት፣ 4 ሌሎች ልጆች ያልተመላለሱባት የተዘጋች፣ 5ኛ ንጹህ የታጠረች የሞተ ነገር የሌለባት ማርያም ነች። አንድ ብቻ ግን አለ በንጹህ የአትክልት ቦታ የተቀበረ። እሱ ማን ይመስላችኋል? ኢየሱስ ክርስቶስ ነው። በጌቴ ሴማኒ የተቀበረ። ለምን ይመስላችኋል በንጹህ የአትክልት ቦታ ኢየሱስ ክርስቶስ የተቀበረው? እሱ
እጽዋት አያደርቅም ያለመልማል እንጂ። እሱ የባህሪ አምላክ ነው ይፈውሳል እንጂ። እሱ ሕይወት ነው ሞት አይደለም እንጂ። ለዚህ እኮ ነው በንጹህ የአትክልት ቦታ የተቀበረ አምላካችን ብቻ ነው። እሷም ንጹህ የአትክልት ቦታችን ናት ወገኖቼ። ይሄን ካስጎበኟችሁ የመኃልየ ሰሎሞንን ትርጉም ምን የሚለውን እህቴ ሙሽራ የተቆለፈ ገነት፣ የታተመ ምንጭ፣ የተዘጋች ምንጭ፣ የታተመች ፈሳሽ ናት። ገነት ናት ካልኳችሁ ካረጋግጥኩላችሁ አንድ ቁም ነገር ነግሬያችሁ ልለፍ። እዩ ታዲያ ገነት አሮጌው አዳም ተደፋፍሮ ዕፀ ሕይወትን ቆርጦ ያለ ቅጣት ያለ ካሳ ያው እንዳይሆን ገነት እንደተጠበቀች ገነት ተጠብቃ እንደቆየች እዩ። ከበደለኛው ከአዳም መተዳደፍ የተነሳ መተዳደፉ እንዳይኖርባት የአጋንንትን ስልጣን መቆራረጥ በሚችለው በመንፈስ ቅዱስ ስልጣን ከወላጆቿ አብራክ ስትከፈል ጀምሮ በመንፈስ ቅዱስ ስልጣን የተጠበቀች የሕይወት ዛፍ መንገዳችን ማርያም ቅድስት ድንግል ሆነች። ምን ማለት መሰላችሁ? እዩ ወደ ሕይወት ዛፍ የሚወስደውን መንገድ በኪሩቤልና በምትገለባበጥ ሰይፍ እግዚአብሔር እንዳስጠበቃት ከበደለኛው ከአዳም የተነሳ መተዳደፉ ወደ እሷ እንዳርፍ አጋንንትን መቆራረጥ በሚችለው በመንፈስ ቅዱስ ስልጣን ያስጠበቃት የሕይወት ዛፍ መንገድ ማርያም እኮ ናት እያልን ነው። ያቺ ገነት እንደተጠበቀች ይህችኛውም ገነት ወደ ዕፀ ሕይወት ወደ ክርስቶስ የምትወስደው መንገድ ተጠብቃን የኖረችው ነው ምንላችሁ። የአዳም መተዳደፍ የአዳም በደል ያልተላለፈባት ተጠብቃ የቆየች የተጠበቀችዋ የሕይወት ዛፍ መንገድ እመቤታችን ቅድስት ድንግል ማርያም። ሳዊሮስ ሊቁ እንዲህ ይላል፣ መንፈስ ቅዱስ አቀባም ከርሰማ ይላል። መንፈስ ቅዱስማ ከእናቷ ማኅፀን ጠብቋታል ይላል። እዩ እመቤታችን ቅድስት ድንግል ማርያም ኖራ ቆይታ ክርስቶስ ሲመጣ መልአኩ ሲያበስራት ከኃጢአት የነጻች እንዳይመስላችሁ ወገኖቼ። አስቀድሞ ከእናቷ ማኅፀን መንፈስ ቅዱስ አቀባም ከርሰማ ከእናቷ ማኅፀን መንፈስ ቅዱስ ጠብቋታል። ለዚህ ነው ወደ ሕይወት ዛፍ የሚወስደውን መንገድ አስጠበቀ የሚለውን ቃል ሊቃውንት የሚተረጉሙት ወገኖቼ። እዩ ምን ማለት መሰላችሁ? ቁም ነገሩ እዚህ ጋር ነው ያለው። ገነት ያለ ጥበቃ እንዳልተተወች ሁለተኛዋንም ገነት እናቱን ማርያምን ያለ መንፈስ ቅዱስ ጥበቃ የተወበት ጊዜ የለም ነው። ይሄ ነው ቁም ነገሩ። በኪሩቤልና በምትገለባበት ሰይፍ እንዳስጠበቃ አጋንንትን መቆራረጥ በሚችል የመንፈስ ቅዱስ ጸጋ አስጠበቃት። ገነት ያለ ጥበቃ እንደተተወች ቅድስት ድንግል ማርያምም ያለ ጠባቂ አልተተወችም። ይሄንን ዮሐንስ ዘደማስቆ የሚባል ሊቅ እንዲህ ይላል። እመቤታችን ይላል ዮሐንስ ዘደማስቆ የተባለ ሊቅ ነው እንዲህ የሚለው፣ እመቤታችን ነበልባላዊ ከሆነው የሰይጣን ፍላጻ ተሰውራ የመንፈስ ቅዱስ ሙሽራ ሆና በጫጉላው በመቅደሱ ኖረች። የእግዚአብሔር ሙሽራ እና እናት እንበለ አበሳ በታቅቦ ተጠበቀች ይላል። በመጠበቅ ነው የኖረችው። በአዳም የገባው የመተዳደፍ ጠባይ በሷ ውስጥ እንዳያልፍ ተጠብቃ ነው የቆየችው ነው የሚለው። ለዚህ ነው የኪዳን ጸሎታችንን ከአውሬው ትፋት ያመለጥሽ ማርያም ሆይ ደስ ይበልሽ ይላል። አስመልጧታል፣ ጠብቋታል። ለዚህ ነው መጽሐፍ ቅዱሳችን መኃልየ ሰሎሞን ምዕራፍ 4 ቁጥር 7 ላይ የኔ ሆይ ሁለመናሽ ውብ ነው ይላል፣ ነውርም የለብሽም ይላል። እዩ እዚህ ጋር ጥቂት ነገር ጠቁሚያችሁ በፍጥነት ልለፍ። አንዳንዶች መኃልየ ሰሎሞንን አሁን የምንተረጉመውን መጽሐፍ ስንገልጽላቸው የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም የሚለውን ሲጠቀስ ሶሎሞንማ የዘመረላት ሲያገባት ሲያወጣት ለነበሩ የፈርዖን ቆነጃጅት የግብፅ ሴቶች የነሆለለላቸውን ለነሱ ነው እንጂ ለማርያም የተጠቀሰ አድርጋችሁ ለምን ታስቡታላችሁ ይላሉ። ሁለት ወይም ሶስት ነገሮችን ለመሞገቻ ላንሳላችሁ። እስኪ ልጠይቃችሁ። የፈርዖን ቆነጃጅትን እውነት ዘምሮላቸው ከሆነ እውነት አንዳንዶቹ የመጽሐፍ ቅዱስ ቃላት እንዲህ ማይተረጎሙ ከሆነ ለፈርዖን ሴት ልጆች የተናገረ ከሆነ እነዚህን ጥያቄዎች እናሰላስላለን። ደግሞ ምን ጠይቃቸዋለን? ደግሞ ምን ሞግታለን? ምን ብለን የፈርዖን የሴት ልጆች የሚገቡና የሚወጡ ከሆኑ ሰለሞንን ካወቁ ወንድ ከለመዱ እናንተ እንዴት ነው የተዘጉ የሚሆኑት? የታተሙ ምንጭ የተዘጋ ፈሳሽ የሚሆኑት እንዴት ነው? ወንድ ለምደዋል፣ ተከፍተዋል፣ ተስሎተ ድንግልና አጥተዋል። ታዲያ እንዴት የተዘጋ ገነት፣ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመ ፈሳሽ መሆን ይችላሉ? ታትማ የወለደች ተዘግታ የጸነሰች አንዲት ብቻ በምድር ላይ አለች። ከፀሐይ በታች አዲስ ነገር ቢኖር የእመቤታችን የቅድስት ድንግል ማርያም ጉዳይ ነው። የልጇ የጽንሱ ጉዳይ ነው። ምዕመናን ሌላ ማን አለች?
እንዴት ለፈርዖን ልጅ የሚጠቀስ ይሆናል? ተከፍተዋላ፣ አጥተዋላ፣ አልታተሙም፣ አልተዘጉም፣ አልተቆለፉማ። ሁለተኛ የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም ያለው እውነት ለፈርዖን የሴት ልጆች ከሆነ እውነት ወንድ ከለመዱ ወጣ ገባ ካሉ ከሄዱ ካወቁ ምንም ነውር የለባቸው። ሁለት እንዴት ነውር ይታጣባቸዋል? በምድር ላይ ሰው ኖሮ እንዴት ነውር ይጠፋዋል? ሶስተኛ አስደናቂ ሌላ ሐሳብ ልስጣችሁ። እዩ እዛው አሁን የጠቀስኩላችሁ ምዕራፍ 4 ቁጥር 8 ላይ የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም ካለ በኋላ እንዲህ ይላል ከአንበሶች ጉድጓድ ከነምሮችም ተራራ ከሊባኖስ ነይ እያለ ደግሞ መጮህ ይጀምራል። ቁጥር 8 ነው አሁን ያነበብኩላችሁ። እስኪ ልጠይቃችሁ፣ አንዲት የፈርዖን ቆንጆ ከሆነች፣ አንዲት የፈርዖን ልጅ ከሆነች፣ አንዲት ገባ ወጣ የምትል ወንድ የለመደች ሴት ከሆነች ከአንበሶች ተራራ ከነምሮች መንደር እንዴት ልትወጣ ትችላለች? እሷ አንበሳ ናት እንዴ? እሷ ነብር ናት እንዴ? እሷ እንስሳ ናት እንዴ? አይደለም። እዩ ከአንበሳ ጉድጓድ የምትገኝ የፈርዖን ልጅ እንዴት ትኖራለች? ከፈርዖን ቤተ መንግስት ትወጣለች እንጂ። እዩ ከአንበሳ ጉድጓድ ከነምር ተራራ የምትገኝ አንዲት አለች። እሷም ከሊባኖስ ነይ ተብላ የተጮኸላት በሊባኖስ የተወለደች ከእመቤታችን ከቅድስት ድንግል ማርያም በቀር ማን አለች? የት ነው የተወለደችው ማርያም? የት? ይሄው የእግዚአብሔር ቃል ወገኖቼ። ሊባኖስ እኮ የጽድና የዝግባ ሀገር እኮ ነው፣ የሙሽሮች ሀገር አይደለም። እዩ በአንጻር የሚናገረው እንዴት ጥልቅ ምስጢር አለው መሰላችሁ? ምን ይላል መጽሐፍ ቅዱሳችን? ከሊባኖስ ዝግባ ለራሱ ንጉሱ ዙፋን ሰራ ይላል። ከሊባኖስ ዝግባ። እዩ ዳዊት ለቤተ መንግስቱ፣ ሰሎሞን ለዙፋኑና ለመቅደሱ ዝግባና እንጨት የሚያስመጡት ከሊባኖስ ነበር። ጌታ እግዚአብሔር ዙፋን ለሚያደርጋት የተወደደች ቅድስት ድንግል ማርያም ሊባኖስ እንድትወለድ ያደረጋት ዙፋኑ መሆኗን ለመግለጥ ካልሆነ በቀር ሌላ ምን አለው?